የሚያሳየው ህግ ስራውን ቢያቆም ማህበረሰብ ራሱን የመጠበቁ ፕሮባቢሊቲ በጣም ከፍተኛ እንደሆነና ተደራጅቶ ራሱን መጠበቅ እንደሚችል ያመለክታል። ነገር ግን ያ ካበቃ በኋላ ህግ ወደ ስራው ሲመለስ ግን ብዙ ነገሮች እንደሚበላሹም ይነግረናል። አሽከርካሪዋን እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆማት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ መዝገቡ ያስረዳል። ትክክለኛውን ማህበረሰቡን ከወንጀል ለመጠበቅ ሰላምና ጸጥታችንን ለማረጋገጥ የቆሙትን ፌዴራል ፖሊሶች ከህገ ወጦቹ መለየት የምንችልባቸው 3 ነገሮች ተቀምጧል። 24 ሰዓታት ህግ ባይኖር ምን ይፈጠራል የሚል ነገር አንድ ሰው ፖስት አድርጎ በጣም ብዙ ሰዎች ኮመንት ላይ እንደፍራለን፣ እንገላለን፣ እንዘርፋለን የሚል ነገር ፖስት ሲያደርጉ አይታችኋል። ብዙዎቻችሁም ኮመንቱን ተመልክታችሁ እንዴ የሰው ልጅ ህግ ከሌለ እንስሳ ነው የሚሆነው ማለት ነው በማለት በጣም ፈርታችኋል። አንድ አስገራሚ ነገር በዚህ ቪዲዮ ልንገራችሁ። እንዲህ አይነት ጊዜዎች በምድር ላይ ተከስተው እንደሚያውቁ ታውቃላችሁ። ከዛም ባሻገር ደግሞ ይሄ ጉዳይ ከፍተኛ ጥናት እንደተሰራበትና ውጤቱ ፈጽሞ ሰዎች የሚያስቡት ሳይሆን ተጠናቋል። በዚህ ቪዲዮ ጥናቶች ምን አሳዩ፣ ህግ ባይኖር የሰው ልጅ ለ24 ሰዓታት ምን ሊያደርግ ይችላል፣ እንዲሁም ደግሞ እውነተኛው ክስተት የት ነበር፣ ምን አጋጠመ፣ እንደምትጠብቁት አይደለም። በጣም አስገራሚ ነው። አብራችሁኝ ቆዩ። ፔጄንም ፎሎ ማድረግ እንዳትረሱ። ህግ ባይኖር ምን ይፈጠራል የሚለውን ነገር ሲያስቡ ሰዎች ሁልጊዜ ጭንቅላታቸው ላይ የሚመጣው ዘረፋ፣ ቅሚያ፣ ንጥቂያ፣ ወንጀል የመሳሰሉት ነገር ናቸው። እርግጥ ነው ይህንን መጠበቅ ጤነኝነት ነው። ምክንያቱም በጣም በርካታ ሰዎች ህግ ጠብቆ እንዳኖረን ስለሚያስቡ ነው። ጥናቱ እንዳረጋገጠው ከሆነ ህግ የለም በተባለ ሰዓት ማህበረሰብ ለአራት እንደሚከፋፈልና 4 አይነት ማህበረሰብ እንደሚቀር ይናገራል። አራተኛዎቹ ናቸው ከ80 እስከ 90 በመቶ የሚሆኑት። የመጀመሪያዎቹ የሚከፈሉት ጊዜ ጠባቂ ወንጀለኞች የሚባሉ ወይም ይሄ ቢሆን እንዲያደርጋለው የሚሉ በጣም ጥቂቶች ወይም ደግሞ 1% የሚይዙ ናቸው። እነዛም ደግሞ ህግ የሚገዛቸው ባይኖር ኖሮ ምንም ኃላፊነት የሌለባቸው ምንም ከማድረግ ወደ ኋላ የማይመለሱ በጣም ጥቂት ወይም 1% የሚሆኑ ናቸው። ስለዚህም አደጋ ያደርሳሉ። አደጋ የማድረሳቸው ነገር ግን በጣም አናሳ ይሆናል የሚለው ጥናቱ። ሁለተኛዎቹ ደግሞ ኦርጋናይዝድ ሞብስ ይባላሉ። እነዚህ ደግሞ የተደራጁ ወንጀለኞች፣ ቀድሞም በሰላሙ ጊዜ ወንጀለኛ የሆኑ አሁን ደግሞ ህግ ሳይኖር ደግሞ የበለጠ ወንጀላቸውን እጥፍ ለማድረግ የሚንቀሳቀሱ ማለት ናቸው። እዚህም በማህበረሰብ ተቋማት ላይ ከፍተኛ የሆነ ጥቃት ሊያደርሳሉ፣ እንዲሁም በባንኮች በሌሎችም ተቋማት ላይ ጥቃት ሊያደርሱና ሊዘርፉ ይችላሉ ይላል። እውነተኛ ክስተቶችም ጥናቶች የሚያሳዩት ይሄ ነው። እነዚህም ግን ከ2% የማይበልጡ በጣም ጥቂቶች ናቸው ይላቸዋል። ሶስተኛዎቹ ደግሞ the protectors ይባላሉ ወይም ጠባቂዎቹ ይባላሉ። እነዚህ ደግሞ የሚያስተባብሩ ናቸው። እነዚህ 7 በመቶ ይይዛሉ ነው የሚባሉት። ይሄውም በየሰፈሩ የምታውቋቸው ሰዎች የሉም፣ እንደራጅ፣ እንደዚህ እናርገ፣ ይህን ችግር እንለፍ የሚሉ ልክ እንደዛ አይነት ሰዎች the protectors ይፈጠራሉ ይላል ወይም ጠባቂዎቹ። እነዚህ ጠባቂዎች የሚያደርጉት ነገር ምንድነው? በየሰፈሩ ነዋሪውን ማንቀሳቀስ ይጀምራሉ። ወይም እኛ ራሳችንን ካልጠበቅን አሁን የሚጠብቀን ህግ የለም፣ ስለዚህ እንዘጋጅ፣ እንደራጅ በማለት የአካባቢውን ሰው የሚያነቁና የሚያስተባብሩ ናቸው። እንዲሁም ጥበቃውን በበላይነት የሚመሩ ናቸው። እነዛ the protectors ይላቸዋል። እንደዛ አይነት ይፈጠራሉ። ኦፖርቹኒቲ ስላገኘው ሁሉም የሚዘርፍ አይደለም። ቅድም እንዳልኳችሁ ጥናቱ ላይ ሁሉም ፈሪ ስለሚሆን ይላል። እንዲሁም የመጨረሻው ደግሞ the silent majority ይላቸዋል አራተኛዎቹ። እነዚህም 90 በመቶ የሚሆኑት አብዛኛው የህብረተሰብ ክፍል the silent majority በፍርሃት ዝም ይላል። እንደገና ደግሞ እነዚህ አነቃቂ ወይም ፕሮቴክተርሶቹ ናውጣ ሲሉት ይወጣል። ተደራጅቶ እንጨት ይዞ አካባቢውን ነው የሚጠብቀው። ህግ የለም፣ ህግ እስኪመጣ ድረስ አካባቢን ጠብቃለሁ፣ ራሴን ጠብቃለሁ በማለት በየሰፈሩ ተደራጅቶ ራሱን ይጠብቃል ማለት ነው። ስለዚህ የጥናቱ ውጤቱም እንደሚያሳየው ክስተቱም እንደሚያሳየው አብዛኛው ሰው ገዳይ፣ ዘራፊ፣ ወንጀለኛ ሳይሆን የሚሆነው ጠባቂ ወይም ፕሮቴክተር ነው የሚሆነው። በ1969 ዓመተ ምህረት በሞንትሪያል ይህ ነገር ተፈጥሮ ነበረ። በሞንትሪያል ካናዳ ፖሊሶች አድማ መቱና አንጠብቅም፣ ከዚህ በኋላ ስራችንን አንሰራም በማለት ሁሉም ፖሊስ በሞንትሪያል ውስጥ ስራውን አቆሞ አድማ መታ። በዚህ ጊዜ ምንም አይነት ህግ ስላልነበረ እነዚህ አራቱም ያልኳቸው ነገሮች ተከሰቱ። የተወሰኑ ባንኮች ተዘረፉ፣ የተወሰኑ ሰዎች ተንቀሳቀሱ፣ አንድ ደግሞ ማጥቃት የሚፈልጉት ሰው ስለነበረ ገራዥ አቃጠሉ። ቅድም ያልኳችሁ 3% የሚሆኑት ማለት ነው። ነገር ግን ፕሮቴክተርስ የሚባሉት ህዝቡን እያደራጁ ራሳችንን እንጠብቅ በማለት አካባቢው ላይ ሰፊ የሆነ ጥበቃ ሲያደርጉና ማህበረሰቡ እርስ በርስ ሲጠባበቅ ነበር። የሚያሳየው ህግ ስራውን ቢያቆም ማህበረሰብ ራሱን የመጠበቁ ፕሮባቢሊቲ በጣም ከፍተኛ እንደሆነና ተደራጅቶ ራሱን መጠበቅ እንደሚችል ያመለክታል። ነገር ግን ያ ካበቃ በኋላ ህግ ወደ ስራው ሲመለስ ግን ብዙ ነገሮች እንደሚበላሹም ይነግረናል። ይሄውም በሰላሙ ጊዜ ሰላም የነበረ ሰውና ቅድም ካልናቸው ከአደሙት ጋር ከሚዘርፉት ጋር ተባብሮ የነበረ ሰው ልክ ሰላሙ ሲመጣ
ለህግ ማጋፈጥ እንዲሁም የመሳሰሉት የገዛ ጎረቤታችሁ ባህሪ ይለወጥና በኋላ ላይ በሰላም ለመኖር አስቸጋሪ ይሆናል፣ መተማመን ሊቀንስ ይችላል ይላል ጥናቱ። በአጠቃላይ ግን አብዛኛው ሰው በፍርሃት ሆኖ ሰላማዊ ሆኖ አካባቢውን በመጠበቅ እንደሚያሳልፍ ነው የሚነግረን። ምን ትላላችሁ እናንተ? እኔ ሴንስ የሚሰጥ ይመስለኛል። ተጠንቀቁ። የጸጥታ አካል በመምሰልና ተመሳሳይ ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ ስለሚችል እነኚህ የምትመለከቷቸው ሁለት ሰዎች እንግዲህ የጸጥታ አካል በመምሰልና የደንብ ልብሱን በመልበስ እንግዲህ ወንጀል ሊፈጽሙ ሲሉ በቁጥጥር ስር መዋሉን የአዲስ አበባ ፖሊስ አሳውቀዋል። በቁጥጥር ስር የዋሉትም ጥቅምት 11 በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ የሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለት ተጠርጣሪዎች ወንጀሉን የፈጸሙት ረዴት አህመድ የተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመላክታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ የሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት ተሽከርካሪዋን እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላ እንዳስቆማት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሹፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ መዝገቡ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላ ስትገልጽላቸው በወቅቱ በእጇ ይዛ የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ጉዞ ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጅተው የትራፊክ አደጋ አድርሰዋል። ከአደጋው በኋላ ከተሽከርካሪ ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታውን አለምነ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ኤግዚቢትነቱ በቁጥጥር ስር ውለዋል እና የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥማችሁ ስለሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥማችሁ ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብሩን እንዲያጠናክር የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርበዋል። ትክክለኛ የሆኑ የፌዴራል ፖሊሶችን ከሆን ብለው የፌዴራል ፖሊስን ልብስ ለብሰው ወንጀል ከሚፈጽሙት እንዴት መለየት ይቻላል? ሰላም ጠበቃ ሰብለ አሰፋ ነኝ። አስቀድሜ በትናንትናው ዕለት እንግዲህ ገርጂ አካባቢ ሁለት የፌዴራል ፖሊስን ደንብ ልብስ ለብሰው የእህታችንን መኪና ከኋላ ከተቀመጠችው ህፃን ጋር ይዘውባል ሊሄዱ የነበሩትን ሰዎች በቁጥጥር ስር እንዲውል በማድረግ ከፍተኛ ተግባር የተወጣውን ትራፊክ ፖሊስ በጣም ማመስገን እና ማድነቅ እፈልጋለሁኝ። ከዚሁ ጋር በተገናኘ እንግዲህ በርካቶች እንዴት ነው ትክክለኞቹን ከሌሎቹ ህገወጥ ከሆኑት ለወንጀል ዓላማ የደንብ ልብሱን ከሚለብሱት መለየት የሚቻለው የሚለው አነጋጋሪ ሆኗል። ከዚህ ጋር በተገናኘ የሚኒስትሮች ምክር ቤት በ2005 ያወጣው የፌዴራል ፖሊስ አባላት መተዳደሪያ ደንብ ቁጥር 268 ይገኛል። በዚህ ደንብ መሰረት ትክክለኛውን ማህበረሰቡን ከወንጀል ለመጠበቅ ሰላምና ጸጥታችንን ለማረጋገጥ የቆሙትን ፌዴራል ፖሊሶች ከህገ ወጦቹ መለየት የምንችልባቸው 3 ነገሮች ተቀምጠዋል። አንደኛ፣ አንድ የፌዴራል ፖሊስ አባል ከፌዴራል ፖሊስ ኮሚሽን የሚሰጠው መለያ ቁጥር አለ። ያ መለያ ቁጥር ደግሞ በሚለብሰው የደንብ ልብስ በግራ ደረቱ ላይ ግልጽ በሆነ አግባብ እንደሚቀመጥ ተመልክቷል። በሁለተኛ ደረጃ ያለውን የስራ ድርሻና ማዕረግ የሚያመለክት ባጅ እንደሚኖረው፣ ከዛም ባሻገር መታወቂያ እንደሚይዝና መያዝ ብቻ ሳይሆን ያ መታወቂያ ወደ ሰዎች ለወንጀል ምርመራ ዓላማ ለቃለ መጠይቅ ለማንኛውም ሁኔታ ወደ ሰዎች በሚሄዱበት ሰዓት መታወቂያቸውን እንደሚያሳዩ ያመለክታል። ስለሆነ በግራ ደረታቸው ላይ ያለውን መለያ ቁጥር ማየት፣ መታወቂያቸው ላይ ደግሞ ያለውን መለያ ቁጥር ከደረታቸው ላይ ካለው ቁጥር ጋር ማስተያየት፣ ፎቶቸውን እና ማንነታቸውን ከራሳቸው ጋር ማስተያየት ትችላላችሁ። በዚህ አግባብ እኛን ከአደጋ ለመጠበቅ ወንጀል ለመከላከል የቆሙ ፌዴራል ፖሊሶችን ከወንጀለኞቹ መለየት ይቻላል። መሰል ጠቃሚ መረጃዎችን ታገኙ ይህን አካውንቴን ይከታተሉ።